በነገራችን ላይ ይህን ነገር ብዙ ጊዜ ቪዲዮ ስሰራ እንደ ሀሳብ ጣል አድርገዋለሁ። ብዙ ጊዜ ታዩ ከሆነ በጣም ከ6 ዓመት 7 ዓመት 8 ዓመት ስደት ዓለም ላይ የቆየን ልጆች በትንሽ ነገር ሰዎችን እናምናለን። በተለይ አሁን የመጡት ሚዲያ ላይ የሚያያሉ ይከታተላሉ ምናምን ነገር። ግን የሚገርማችሁ ነገር እኔ ከዛሬ 7 ዓመት በፊት እንግዲህ አሁን ወረዳ ስደት ላይ ከወጣው ቢያንስ 10 ዓመት ይሆነኛል እና በዛን ሰዓት እኔ ዩቲዩብ ላይ ገብቼ የሆነ ድራማ ምናምን የሚያስቅ ነገር ነው እንጂ የማየው ይሄ ስለ ትምህርት ስለ ቋንቋ ራሱ መማር ይችል ነበረ። እንዲሁም ደግሞ በጣም ብዙ የተለያዩ ነገሮች ማየት እየቻልኩኝ፣ ነገር ግን የማየው ይሄ የሚያስቅ ምናምን በቃ ድራማ ፊልም እሱ ነበር የማየው። እና አሁን ላይ ማለት ነው ሳስበው አሁን የመጡ ልጆች በጣም ከስንት አንድ ናቸው። ቢያንስ ከ10 8ቱ በጣም ጎበዞች ናቸው። ከዛ በፊት ግን የመጣን ልጆች ለምን እንደው አላውቅም፣ ልባችን ሰው ያምናል፣ ሰው እንዲህ ያደርገኛል አንልም። ይሄ በቃ ብዙዎቻችን በቃ ልባችን አንድ ነው ብዬ አስባለሁ። በፊት የመጣሉ ማለት ነው። እኔ ይሄ ልላችሁ ብዬ ሳይሆን ይሄ አሁን እንደዚህ ልፈልጌ ሳይሆን በቃ ማለት አሁን ላይ እኮ እንኳን አሁን ላይ ማለት ነው አሁን ሳስበው አሁን ላይ እኮ እንኳን ሚዲያ ላይ የምናውቀው ሰው ይቅርና በአካል አቀን ነው ተዋውቀን ነው ከዛም ትዳር መስርተን ልጆች ወልደን ብዙ ነገር አሳልፈን ለኛ የማያስቡ ናቸው። በተለይ አሁን ያሁኑ ጊዜ ሴትም ሊሆን ይችላል ወንድም ሊሆን ይችላል እንኳን በሚዲያ ማለት ነው። እና አንዳንድ ጊዜ ከዚህም የባሰ አታምጣብኝ ማለትም ትልቅ ነገር ነው። እንግዲህ ሰሞኑን እኔ በጣም ስለታዘብኩኝ ነው ይሄን ነገር እንደ ሀሳብ ሼር ላድርግ ብዬ የመጣሁት። ምክንያቱም በጣም እኔ ራሴ በቃ ከአንድም ሁለቴ እያሰብኩት ነበር። ማለት እንዴት ሊሆን ይችላል? እንዴት ማለት ወንዱስ? እሺ ሴቶቹ ለምንድን ነው ወንዶችን የምናምነው? እግዚአብሔርን በጣም ይገርመኛል። እኔ ብዙ ጊዜ ከሚገርመኝ ነገር ለምን እንደሆነ አላቅም። በተለይ እኛ ሴቶች ወንዶችን እናምናለን፣ እነሱ ግን አያምኑን። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በዲያስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት እባካችሁ ሴቶች ወንዶችን አትመኑ ለማለት ነው። ይህንን ልልበት የፈለግኩት እነግራችኋለሁኝ። ብዙዎቻችሁ ታያላችሁ ብዬ አስባለሁ። ግን እኔ እስቲ አሁንም ድረስ ይገርመኛል። እኔ በህይወቴ የማልዋሻችሁ ነገር ሁሌም ስደት ላይ ስመጣ ከወንድ ምንም አልጠብቅም፣ ከወንድ እጅ አልጠብቅም። እግዚአብሔር ነው የምላችሁ። ስደት ላይ ሆኜ ወንድ ልጅ ይሄን ቢያደርግልኝ፣ ወንድ ልጅ ይሄን ቢገዛልኝ፣ ወንድ ልጅ እንደዚህ ቢያደርግልኝ ብዬ አላስብም። ምክንያቱም ስደት ላይ የመጣሁት በቃ በራሴ በሁለት እግሬ ለመቆም አስቤ ነው ሀገር አቋርጬ የመጣሁት ማለት ነው። እና ሰሞኑን አንዳንድ ነገሮች እያየሁ ስለነበረ ለዛ ነው ማለት እንደ ሀሳብ ከጠቀማችሁም እና የራሴን ሀሳብ ምን ችግር አለው እዚህ ጋር ያለውን ነገር ባወጣው ብዬ ስለመጣው ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ከወደዳችሁት ፕሊስ ሀሳብሽ ልክ ነው ትክክል ነች ብላችሁ ካሰባችሁ ደግሞ ላይክ በማድረግ ጀምሩት። ያው እንግዲህ አሁን ክረምት እየመጣ ነው፣ እኛ ጋር ቅዝቃዜ ጀምሯል፣ ዝናብ እየጣረ ነው እና በጣም ደስ ብሎኛል። ዝናብ ሲጥል በጣም ነው የምተኛው እና እናንተ ጋር እንዴት ነው? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ልነግራችሁ የመጣሁት ወይም ደግሞ እንደ ሀሳብ ላወራ የመጣሁት ሰሞኑን ቲክቶክ ላይ የሆነ ቪዲዮ አየው። እስቲ አሁን እስከ ዛሬ ድረስ ምንም አላለቀም። አንዱን ያመጣል በቃ ብዙ የተለያዩ ነገሮች ሀሳቦች እየሰማን ነው እና ቲክቶክ ላይ አሉ የተባሉ ታዋቂ ቲክቶከሮች ምናምን ትላልቅ ቻናል ያላቸው ሰዎች እያወሩበት፣ በዛው ልክ ደግሞ ልጅቷን በጣም ነው የምወዳት፣ በጣም ነው ያሳዘነችኝ። ጎንደሬ ናት፣ ታቋታላችሁ። ሰሞኑን ቲክቶክ ላይ ሱቅ ከፍቶላት ግን አሁን ላይ ብሩን አንጪ በእሷ ስም እንግዲህ እኔ እንደሰማሁት እዛው ሊቭ ላይ ቁጭ ብዬ እንደሰማሁት እንደተረዳሁት ከሆነ በእርግጥ ከዚህም በላይ እንኳንም ይሄ ቀላል ነገር ነው ብዬ ነው ያሰብኩት። ይሄ ቀላል ነገር ነው። የሆነ ሰው ሱቅ ከፍትልሻለሁ ብሎ በስሟ ብር ተበድሮ ልብስ ከኢትዮጵያ ወደ ዱባይ አስገብቶላት ከዛ ደግሞ በሷ ስም ብር ተበድሮ እኔ ግራ ገባኝ፣ በጣም ግራ ገባኝ። ታውቃለች ማመን ሁሉ ነው ያቃተኝ እስቲ እስካሁንም ድረስ እና
እና በቃ ሰሞኑን በቃ ቲክቶክ ላይ ምናምን እያየሁ ነበር እና በጣም ነው ልጅቷን ደግሞ ታሳዝነ የሆነች በቃ አንገቷን ድፍት ያደረገች ናት። ደስ የምትል ቆንጆዬ ልጅ ናት እና በጣም ብዙ አሉ ወሎዮችም አሉ፣ ጎጃሚዎችም አሉ፣ ጎንደሬዎችም አሉ። በጣም ብዙ ደቡብ የተለያዩ ብሔረሰቦች መቼም የራሳቸውን ባህል ልብስ ባህላዊ ነገርን ለማስተዋወቅ ቪዲዮዎች ለመስራትም ብዙ አሉ። በተለይ ዱባይ ላይ በጣም ብዙ ናቸው ያሉት እና ልጅቷ ጎንደሬ ናት። ግን በጣም ነው እንትን ምራት እኔም ደስ ትለኛለች እና ከዚህ በፊት ፎሎ ሳላደረኳት ብዙ ጊዜ ልደት ሲያከብሩ እዚህ ሊቭ ላይ መጥተው ምናምን እንዲሁም ከአንዳንድ ቤቶች ምናምን ስገባ ካሳት ፈጣሪ ሰጣት፣ ፈጣሪ ነው የሰጠኝ፣ ፈጣሪ ነው የካሰኝ ምናምን እያለች ፎቶም እየፖስተች እንዲሁም በልደቷ ጊዜ እያመሰገነችው የኔ እያለች ምናምን ቪዲዮ ተፖስት ነበር። በነገራችን ላይ አንድ ሰው አብሮኝ ጓደኛዬ ከሆነ ወይም ፍቅረኛዬ ከሆነ በእርግጥ ሚዲያ ላይ እኔ ብዙ ጊዜ ማውጣት አልፈቅድም። ቤተሰብ ካወቀው ችግር የለውም። ግን ቤተሰብ ሳያውቀው ገና ቁም ነገር ምናምን ሳናስብ የሆነ ተጨባጭ ነገር ሳይኖሩ ሚዲያ ላይ አምጥቶ መለጣጠፍ እኔ ብዙም አይመቸኝም። በነገራችን ላይ በፊት የፍቅር መገለጫ መስሎ ይታየኝ ነበር። አሁን ግን ነው እኔ አሁን የሆነ ወንድ እዚህ ጋር ሚስቱ እያመጣ ቢለጣጥፋት በየቦታው ይሄ ሰው ፎቶ በስልኩ ላይ እየለጠፈ ልቡ ሌላ ጋር ከሆነ ይሄ ትርጉም የለውም። ስለዚህ እኔ ፖስተኝም አልፖስተኝም እኔ ችግር የለብኝም። ነገር ግን ምንድነው ብዙም ያን አላምንበትም ማለት ነው። እና የራሷ ግን ከሆነ ቤተሰብ ከተዋወቀ ከተጋቡ ምናምን ግን አምታ ብትለጥፈው ችግር የለው። ምክንያቱም የዛሬን እንጂ የነገን አታውቅም። ዛሬን እየኖረች ነው። ዛሬን አብረው እየኖሩ ነው። ዛሬ ማድረግ ያለባቸው ነገር እያደረጉ ነው፣ እየሰሩ ነው። ስለዚህ ብታመሰግነው ወይም ደግሞ ብትፖስተው ችግር የለውም። እና አሁን ልጅቷ ግን የሆነ ብዙ ጊዜ ታዝባችሁ ከሆነ ልጅቷ እዚህ ጋር ያን ፎቶ መለጠፍ አልፈልግም። በነገራችን ላይ መቼም ቲክቶክ ላይ ጎንደሬ ናት፣ ሱቅ ተከፍቶላት በስሟ ግን ተበድሮ ሰውየው አገባሻለሁ ውጭ ወስድሻለሁ ምናምን ያለው ሰውዬ ልጅ ናት። ሰረሷን እያወሩ ያለሁት ግን እኔ ሰረሷን አወራ ሳይሆን በጣም ተረጋጋሜ ነው እና ከዛ ያን አየው ማለት ነው። ግን ምን ልላችሁ ፈልጌ መሰራችሁ ጋይስ፣ ይችል ማይም እኔ ራሴ ማለት ነው ታድራ ነው ያልኩት። በቃ ልጇን ስታከብር እቅፍ አበባ ይዛ ምናምን በቃ ፈጣሪ ካሰኝ ፈጣሪ ሰጠኝ ምናምን ከአንዱ ቤት ሲከበርላት ሲላክላት ምናምን ነገር ወይኔ ታድር እንደ ምን አይነት ሰው ይሆን እያልኩ ማለት ነው። ከዛ ብዙ ጊዜ እንደዛ ነው እኔ ራሴ ገረመኝ። በኋላ ነው ቪዲዮ የተቆራረጠ ቪዲዮ ምናምን ሳይ እንዴ ምንድነው ምናምን ብዬ በኋላ ግን ሊቭ ላይ ሁሉም ሰው ተሰብስቦ እሷም ገብታ ሳወራ ግን ስሰማ ግን እንግዲህ በእሷ ስም ከእሷ መዳን ቤት እንደምትሰራ ከዛ ከመዳን ቤት በቃ ሱቅ እኔ ከፍትልሻለሁ ብሎ ሱቅ እንደከፈተች ተከራይታ ከኢትዮጵያ የባህላዊ ልብስ እንዳመጣላት እና ብቻ እሱ ነው ሁሉ ነገር ያደረገው። ከዛ አሁን መጥቶ ብሩን መልሽልኝ በስምሽ ነው የተበደርኩት ምናምን ብሎ ከዛ መጨረሻ ላይ እሱ ውጭ አሜሪካ እንዳለ ነው ሰው ሁሉም የሚያውቀው። እሱ የት ነው ያለው? ሊቢያ ነው ያለው። የሁለት ልጆች አባት ባለትዳር ሚስት ያለው ሰው ሆኖ ተገኘ ማለት ነው። እኔ አሁን ሚስት አይኖረው ልጅ አይኖረው ሳይሆን ይች ልጅ ያው እግዚአብሔር ይመስገን ሳራም እሷ ጋር ሄዳ ቤቷ ላይ ሊቭ ላይ ገብታ ብዙ ልብሶች ተሽጠው እዳዋን ለመክፈል ችላለች ማለት ነው። ስለዚህ ምን ለማለት ፈልጌ መሰላችሁ፣ እኔ አሁን ልጅቷ ስተሰርታለች እንኳን በሚዲያ ላይ በነገራችን ላይ እኔ አሁን ላይ ማለት ነው እግዚአብሔርን ነው የምላችሁ እንኳን በሚዲያ የማውቀው ሰው የራሴ የማውቀው ሰው የኔ ብዬ ያሰብኩት ሰው አሜሪካ ዲቪ ደርሶኛል እንሂድ ቢለኝ አልሄድም። እኔ አልሄድም፣ እግዚአብሔርን አልሄድም። በቃ ስደት ነው። እኔ ሳላየሁት ነው። በቃ ስደት ነው። ምናልባት ገንዘቡ ሊለያይ ይችላል። እዛም ብትሄዱ መጥረያና መወለል ያለ እዚህም ያው ነው። በቃ ሁሉ አረብ ሀገርም ያው ነው። እና እኔ ብዙ ጊዜ ምንድነው እኔ እግዚአብሔር ነው የምላችሁ በፊት እኔ ከኢትዮጵያ ወደ አረብ ሀገር ሲሄድ ምን መሰራችሁ ማስበው እግዚአብሔርን ነው የምላችሁ መጥረያና መወለል የራሱ ያለ አይመስለኝም። እግዚአብሔር ነው የምላችሁ ቤቱ የሚቆሽሹ አይመስለኝም ነበር። በቃ ጭንቅላታችን ውስጥ የምንሰራው ነገር በጣም እኔ ለራሴ እንደዛ ነው የማስበው። እና መጣው አረብ ሀገር አየሁት። ከዛ ደግሞ የአውሮፓ ሀገር ምናምን ሲባል እኔ አሁን ያለሁበት ሀገር እንግዲህ የአውሮፓ ነው። ያው ትንሽዬ ሀገር ብትሆንም ያው እንደ የአውሮፓ ናት። ግን
ያን ዩሮፕ ሌላው አሁን እንግሊዝ ካናዳ የሚያሟላውን ህግ ብዙም አታሟላም ግን ዩሮፕ ናት ሶ አየሁት እዚህም ገባችሁ እና ይሄ አሁን አሜሪካ የተለያየ ሀገር ለሚሄድ ሰው ከዚህ ሌላ ፕሮሰስ እንደገና ሌላ ወጭ ሌላ ገንዘብ ሌላ አመት ሌላ እድሜ መጨረስ ነው ስደት ላይ እንጂ እኔ አሁን ላይ ራሱ የኔ የምላቸው ሰዎች ዲቪ ደርሷቸው አሜሪካ ልንሄድ ነው ነን ቢሉኝ እኔ አልሄድም እግዚአብሔርን አልሄድም በቃ አልሄድም እስካሰብኩት ቀን ድረስ ሰርቼ ወደ ሀገሬ ምክንያቱም ብዙ ሰው በዚህ በኔ ሐሳብ አይስማማም ለምን ታውቃላችሁ እኔ ሰርቼ ወደ ሀገሬ ነው መግባት የምፈልገው ኢትዮጵያ ደግሞ ያሉት ደግሞ ስደት ይመርጣሉ ግን ቢሆንም ብትሄዱ በተለይ ለሴት ልጅ ከእድሜ ያለ መውለድ አለባት በተለይ ደግሞ ከባድ ነው ስደት ለሴት ልጅ በጣም ከባድ ነው እውነት ለመናገር እና ማለት አንዳንዴ ቆም ብላችሁ ስታስቡት ማለት ነው እኔ አሁን አንዳንዴ ቆም ብዬ ሳስበው በቃ አሁን ለነጋችን ነገን ለመኖር ብዙዎቻችን እንሰራለን ገንዘብ ሴቭ እናደርጋለን እቃ እንገዛለን እናሟላለን ግን ነገን መነሳታችንን አናውቅም ፈጣሪ ብቻ ነው የሚያውቀው ገባችሁ እዚህ ጋር ብክን ብለን ነገ ጧት ያሰብነውን ነገር ሳናሳካ ብንሞትስ ይሄ እኔ አሁን ላይ ማሰቡ እንደዛ ነው አሁን ላይ እኔ ብዙ ጊዜ ታዩኛላችሁ እንግዲህ ቃ እየገዛው ነው ምን እያልኩ ነው ያያችሁ ነው ቪዲዮ ሰራ ማለት ነው ግን ሁሌ እምላለሁ ፈጣሪ እላለሁኝ እንደው አደራ ሞቴን ባገሬ ላይ ምክንያቱም ነገ ምን እንደሚፈጠር አላውቀውም ዛሬን ነው ስለዚህ የሆነ ወንድ ሚዲያ ላይ በሚዲያ መጥቶ በኦንላይን ተዋውቆኝ ለዛውም በቲክቶክ ሱቅ ከፍትልሻለሁ እንደዚህ ከመዳን ቤት ውጭ የሱቅ እኔ አላምንም ወንድ ልጅ እግዚአብሔርን አላምንም ለምን ታውቃላችሁ እንኳን በሚዲያ በአካል የሚያወቅናቸው በጣም ከባድ ስለሆነ ይችልሽ ተታለለች በቀላሉና ለምንድን ነው የምትታለሉት ማለት አንዳንድ ጊዜ እዚህ ጋር አሁን እሷ ተሰማዋለች አሰማም ሳይሆን አንዳንድ ጊዜ በህይወታችን የሆነ ጥሩም ነገር መጥፎ ነገርም ሲመጣ ቆም ብለን ማሰብ አለብን በተለይ የሆነ ሰው ሲመጣ አንድ ሰው መጥቶ በቃ እስኪ እወድሻለሁ በጣም ተደስተኛለሽ ብሎ የሆነ ነገር ልግዛልሽ ምናምን ካለሽ አንድ ወንድምሽ ካልሆነ አጎትሽ ካልሆነ ዘመድሽ ካልሆነ በምትኩ ሌላ ነገር ነው ሊጠይቅሽ የሚችለው ወይም በምትኩ ደግሞ ይሄ ሰው ሌላ ነገር አስቧል ማለት ነው ያ ሰው ከመሬት ተነስቶ እንድናድግልሽ ካለ በቃ ወረዲ ይፈልገኛል ማለት ነው ስለዚህ ይች ልጅ አሁን ከማግባቷም አገባሻለሁ ወድሻለሁ ከማለቱም ውጪ ብሄሩን ደብቆ እኔ እንደዚህ ነኝ ከዛ ደግሞ ወሽድሻለሁ ፕሮሰስ ብዙ ነገር ብሏታል ይች ልጅ እንግዲህ ወደ ዩሮፕ መሄድ ነው የምትፈልገው እና ራሷን ቪዲዮ ላይ ተናግራለች ቪዲዮ ሰርታለች እኔ ዳይን እግዚአብሔር ይመስገን ከፍያለሁ በእህቶቼ ምክንያት ነገር ግን የምፈልገው አሜሪካ መሄድ ነው አለች ምክንያቱም ሰውየው አሜሪካ እንደሚወስዳት ይነግራት ነበረ ስለዚህ አሁን ባለንበት ጊዜ አይደለም በሚዲያ የምናውቃቸው ወንዶች ልናምን ይቅርና በአካል የምናውቃቸው ወንዶችን ፈጣሪ መርቆና ይሄ ያንቺ ነው በቃ ፈጣሪ የሆነ ድግፍ የምትይበት ፈጣሪ የምታመሰግኝበት አንዳንድ ሰዎች ካሳ ናቸው ለህይወታችሁ ማለት አንዳንድ ሰዎች ካሳ ናቸው በቃ አንዳንድ መጥፎ ደግሞ ሰዎች ሲመጡ ወደ ህይወታችሁ ደግሞ ሊያስተምሯችሁ በቃ ፈጣሪ ሊያስተምራችሁ ነው ገባችሁ እንደ ትምህርት ናቸው ስለዚህ እኔ እንደዛ ብዬ ነው የማስበው ስለዚህ አንድ ሴት ልጅ አንድ ወንድ ልጅ እኔ በተለይ ወንድ ልጅ እሱ ስደት ነው እኔ ስደት ላይ ካለሁኝ ሰርተን በአገራችን ላይ እንዲህ ነው የምፈልገው እንጂ ከስደት ወደ ሌላ ሀገር ከስደት ወደ ስደት የሚመኝ ወንድ አልፈልግም በተለይ ደግሞ እኔ አሁን ለምሳሌ እዚህ ሁኜ እኔ ባሌ ብር አጠራቅምና ሌላ ሀገር እንሄድ ወይም ሌላ ስደት እንሄድ ቢለኝ እኔ አልደግፈውም አልፈልገውም ግን ምንድነው የሚፈልገው ስሪ ለስራ ወደ ሀገራችን እንሰራለን ሀገራችን እንደዚህ ብናደርግ ሀገራችን እንደዚህ የሚለኝ ሰው በጣም ነው በጣም ነው የምወደው እንደው እሱን ባልየውን ተውትና ባልተብየውን ተውትና ጓደኛ የምላት ወይም ደግሞ ዘመድ የምላቸው በቃ የኔ የምላቸው ሰዎች በቃ ሙሉ በቃሽ ነይ ወደ ሀገርሽ እዚህ ሰው በቃ የሚለኝ ሰው ለኔ ያ እንደ ውለታ ነው የምቆጥረው ግን ምንድነው እዛ እነሱ እየኖሩ ነው እንግዲህ እነሱ ሳይበሉ ሳይጠጡ አያድሩም አይውሉም አይደለ ነገር ግን እነሱ ሷን ተቀምጠው አንቺን እዚህ ጋር አትምጭ ነው ተወዷል እንደዚህ ነው በዚህ ወጥቶ በዚህ ገፍቶ የሚልሽ ሰው አይጠቅምሽም ምክንያቱም በቃ ስደት ነው ስለዚህ አንዳንዶቻችን አሁን እሱን ከመውለዳችን በላይ ደግሞ በቃ ይወስደኛል ወዳለበት ሀገር ዩሮፕ ሄዳለሁ አሜሪካ ሄዳለሁ ብለው ስለሚያስቡ
በጣም ይሸወዳሉ። በጣም ትሸወዳላችሁ። በአሁኑ ሰዓት ወንድ ልጅ እግዚአብሔር ነው የምልሽ እንደው አላቅም እኔ ስላላጋጠመኝ ነው እንግዲህ የምላጋችሁ። እኔ አልፈልግም ሲጀመር ራሴ ፈጣሪ ይመስገን ስደት ላይ የወጣሁት ሰርቼ ለወጣለሁ ብዬ ነው አይደለ? ወንድ ልጅ በተለይ ምን መሳቅሽ እንደው ከስንት አንድ ነው በቃ በጣም የሚወድሽ የምትዋደዱ ከሆነ ከስንት አንድ ነው እንደው ከኪሱ አውጥቶ ለአንቺ ሱቅ የሚከፍትልሽ። አለበለዚያ ግን አብረሽ ሰርተሽ ጥረሽ ግረሽ ካልሆነ በስተቀር የራሽን የግልሽ የምትከፍችው እንጂ በጓደኝነቱ ናችሁ። ከዛም አልፎ እሱ ገንዘብ ኑሮት አንቺ ሳይኖርሽ እሱ ቤት ከገባሽ እንደው ከስንት አንድ ነው ለራስሽ የሚከፍትልሽ ሱቅ የምትፈልጊውን ነገር የሚያደርግልሽ። በብዛት ሀብታም ወንዶች ሀብታም የሆኑ ወንዶች እርግጠኛ ነኝ ማለት አይዶን ነው ሚስታቸውን ቤት ነው እንጂ የሚያስቀምጡት ውጭ ስራ እንድትሰራ አይፈቅዱም። ይሄ ያው የምናየውም የምንሰማውም ነገር ስለሆነ ስለዚህ በተቻለን መጠን እኛ ስደት ላይ ያለን ልጆች ለምን ስደት የመጣነው ለምንድን ነው? ሰርተን ተለውጠን ገንዘብ ይዘን ሀገራችን መግባት ስንችል ስደት ላይ መተን እኔ ስደተኛ እሱ ስደተኛ ከሱ ላይ ገንዘብ ወስጄ ሱቅ ልከፍት የምችለው በምን ሂሳብ ነው? እኔ አላድርገውም። በነገራችን ላይ እኔ በብዛት እኔ ማለት አይዶንት ኖ ምናልባት ብዙዎቻችሁ ላትቀበሉ ትችላላችሁ። ምናልባት አንዳንድ ሀሳቦችን ያሁን ሁልጊዜም የውጭ ዜጋ ካገባው ገንዘብ ያለው ሀብታም ያለው እኔን ቁጭ የሚያደርገኝ የሚያሳርፈኝ መሆን አለበት ብዬ ከሚያምኑት መካከል አንዷ ነኝ። ምክንያቱም እዚህ ጋር እከካም ካገባው ወይም ደግሞ እዚህ ጋር ድሃ ምንም የሌለው ነገር ካገባሁኝ ማለት አላቅም ለምን ያገሬን ልጅ አግብቼ እከከኝ ለከክልህ በቃ አለቀ። ይሄ በዚህ ስማማለሁ። የገዛ ያገሬን ልጅ አግብቼ ያገዛ ዜጋዬን አግብቼ እሱም ድሃ እኔም ድሃ ሆኜ ሰርተን ግን እንለወጣለን። ነገር ግን ብዙዎቻችን ገንዘብ በቃ እሱ ስደት ላይ ተቀምጦ ከኢትዮጵያ ለምንድን ነው የመጣው ስደት? ከኢትዮጵያ ለምንድን ነው ወደ አሜሪካ የሄደው፣ ሊቢያ የሄደው፣ ካናዳ የሄደው? የትም የሀብታም ልጅ አይሰደድም። በቃ ሁሉም ሰው አንቺም አንተም እኔም ሁላችንም ለለውጥ ነው አይደለ? ከቤተሰብ ርቀን የምንኖረው። የሀብታም ልጆችማ ሂደው ተዝናንተው 2 ወር 1 ወር ተቀምጠው ነው ወደ ሀገራቸው የሚመለሱት። ስለዚህ እሱ ስደተኛ ሆኖ ሌላ ሀገር ተቀምጦ እኔን እዚህ ጋር ሚዲያ ላይ አውቆኝ ገንዘብ ለላክልሽና ሱቅ ክፈች ከመዳን ቤት ውጭ ብሎ የሚያስብልኝ ወንድ የሆነ ከኋላው የሆነ የተደበቀ ማንነት እንዳለው ማሰብ አለባችሁ። ስለዚህ እኔ ብዙ ጊዜ አልደግፈውም። እንዲሁም በብዛት አንዳንዴ አሁን ይሄን የምላችሁ አሁን የውጭ ዜጋ ምናምን ስታገቡ በብዙ ምክንያት ልናገባ እንችላለን። በነገራችን ላይ በተለያዩ ምክንያቶች ግን እነዛ ምክንያቶች ካገኘን ካሳመኑን ኦኬ ችግር የለውም። ግን አንዳንድ ጊዜ ደግሞ ካበሻ ወንድ ጋር ከምዳረቅ ብለው ብዙዎቹ አሁን የማይሆን ነገር ውስጥ የማይሆን የሆነ ህይወታቸውን አደጋ ላይ የሚጥቅ በቃ እኔ አላቅም የሚያደርጉ ልጆች አሉ። ሰገማይ ነው ሰገምታዩ ነው። ይሄ እውነታው ነው። ግን ከሀገራችን እስከወጣን ድረስ የኔ የምትይዘው ካገኘሽ የገዛ ዜጋሽም ይሁን የሌላም ዜጋ ይሁን እሱም የሚሰራ አንቺም መስራት መቻል አለባችሁ። እሱን ተማምነሽ ከገባሽ ግን ገደል ትገቢያለሽ። እሱ ሌላ ሀገር ተቀምጦ ገንዘብ ይልክልኛል ለእኔ እንደዚህ ያደርግልኛል። እሱ ለምን ሄደ? መጀመሪያ ገባሽ? እሱ ለመጀመሪያ ለምን ሄደ? ለምን ከኢትዮጵያ ወጣ? መለወጥ ስለፈለገ እኔም እንደዛው። ስለዚህ እኔ ለምን ከሱ እቀበላለሁ? ገንዘብ መስራት ካለብኝ መውጣት ካለብኝ በራሴ በቃ በራስሽ መቆም አለብሽ እንጂ ወንድን አትደገፊ። ደገፍ ስትዩ ደስ የሚለው አባትሽ ብቻ ነው። ወንድ ልጅ ግን ምን ብትደገፊው ምናልባት አብረሹ የምትኖሪ ልጅ ወርደሽለት አብራችሁ ከስንት አንዴ ነው የምትደገፊበት የሆነ የምትተማመኝበት ወንድ ወደ ህይወትሽ የሚመጣው እንጂ በአሁን ሰዓት ላይ ወንድ ልጅ አባትሽን እንጂ ወንድ ልጅ አትደገፊ፣ ብዙም አትደገፊ። እሺ እኔ ወድ